እሺ ብዬ መረቤን ጣልኩኝ በበረከቱ አትረፈረፈኝ ይሄ ሁሉ መቼ ጠበቅኩኝ እዚህ ጋር ታዩ መረቡን ሲለኝ እሺ ብዬ መረቤን ጣልኩኝ በበረከቱ አትረቀለቀኝ ይሄ ሁሉ መቼ ጠበቅኩኝ ጌታ እኮ ነው ሃሌሉያ ጌታ እኮ ነው የሚባርከኝ ላመስግነው ሃሌሉያ ሃሌሉያ አባቶ እናመሰግናለን ከፍ ከፍ እናረጋለን ክብር ይገባሃል ምስጋና ይገባሃል በጌታ በኢየሱስ ክርስቶስ ስም በዚህ ማታ ተሰብስበናል ልናመልክ ልናከብር ከፍ ከፍ ልናረግ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በዚህ ምሽት መንፈስ ቅዱስ ሆይ በአእምሮ እንድታስብ በአንደበቴ እንድትናገር በእጆቼ እንድትነካ ለሰዎች መድኃኒትና ፈውስ እንድትሆን በጌታ በኢየሱስ ስም ጸልያለሁ እግዚአብሔር ሆይ በመገኘትህ አረስርሰን ሰዎችን ነፃ አውጣ የቃል ፍቺ በመካከላችን ያብራ የቃልን ብርሃን እግዚአብሔር ሆይ በጌታ በኢየሱስ ስም በእኛ ላይ አብራው አባቶ እናከብርሃለን ጊዜውን ሁሉ አንተ አሳልፈን ሰጠን በጌታ በኢየሱስ ስም ጸለይን አሜን ለጌታ ክብር እንሰጣለን እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን የጌታ እግዚአብሔር መንፈስ በዚህ አለ መንፈስ ቅዱስ በዚህ አለ ህልውናው በዚህ አለ I want to welcome you ሁላችሁንም እግዚአብሔር አምላክ አብዝቶ ይባርካችሁ ያው ዌልካም ካጠገባችሁ ያለውን ሰው ደህና ነው ይበሉት ሰላም በሉት ተዋወቁት praise God እግዚአብሔር አምላክ የተባረከ ነው ሃሌሉያ ኦንላይን ያላችሁ የዚህ አገልግሎት ቤተሰቦች በሙሉ በያላችሁበት ምድር እግዚአብሔር ጸጋ ይብዛላችሁ you are welcome wherever you are እግዚአብሔር አምላክ ይባርካችሁ praise God ለጓደኞቻችሁ ሼር ማድረግ ደሞ አትርሱ የጌታ መንፈስ በዚህ አለ አሜን አሜን በአምልኮ ውስጥ እግዚአብሔር መንፈስ በኃይል ያለፈ ነበር መንፈስ ቅዱስ ያገለገለን ነበር እግዚአብሔር አምላካችንን ስለ አምልኮ ደግሞ እናመሰግነዋለን praise God ባለፈው ሳምንት የጀመርነው ሐሳብ አለ የመርሳት ኃጢአት በሚል ርዕስ እንነጋገር ነበር የመርሳት ኃጢአት ወይም ደግሞ ፖዚቲቭ የሆነ ርዕስ ከፈለጋችሁ ደግሞ የማስታወስ በረከት ትሉታላችሁ praise God it's up to you ፈለጋችሁ ትምረጡ የማስታወስ በረከት ወይም ደግሞ የመርሳት ኃጢአት ነው የመርሳት ኃጢአት ያልኩበት ምክንያት because seriously ወደ አቴንሽናችን እንዲመጣ ይሄ መልእክት ስለፈለኩ ነው ጌታ ይባረክ አሜን በዕብራውያን ምዕራፍ 6 ቁጥር 10 ላይ ይላል እግዚአብሔር አመፀኛ አይደለም ይላል ሃሌሉያ አሜን እግዚአብሔር አመፀኛ አይደለም እርሱ ስራችሁን እንዲሁም በፊትም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም ይላል He will not forget መርሳት ኃጢአት ነው ለምን ከተባለ ምክንያቱም መርሳት የእግዚአብሔር ባህሪ ስላልሆነ በሚል ርዕስ ነው ላስት ዊክ ስንነጋገር የነበረው whatever የእግዚአብሔር ባህሪ ያልሆነ ነገር ሁሉ በህይወታችን ላይ it's a sinful nature ማለት ነው because የእግዚአብሔር nature righteous ነው ጽድቅ ነው አሜን so የእግዚአብሔር ባህሪና ተፈጥሮ ያልሆነ ነገር ደግሞ it's sin ስለዚህ መርሳት የመርሳት ኃጢአት ብለን ስንነጋገር መርሳት ለምን ኃጢአት ሆነ ወይም ለምን ትልቅ ኦፌንስ ሆነ እንደ ትልቅ በደል because ለምሳሌ ሰው በተፈጥሮ ረሳው I'm sorry ረስቼ ነበር ይቅርታ ረሳው ስንል ለኛ በስጋ ቋንቋ it's very casual በጣም casual የሆነ በጣም የተለመደ ብዙ የማያስወነጅል እንደ ሌቭሉ እንደ ቅርበታችሁ እንደ ሁኔታው እንደ ነገሩ ክብደትና እንደ ነገሩ ቅለት
ረሳው የሚለው ቃል ወይም የመርሳት ችግር እንደ ትልቅ ነገር ላይታይ ይችላል። ሶ አንዳንድ ጊዜ ሰዎች የእግዚአብሔርን ቃል ፕሪንሲፕል የእግዚአብሔርን ቃል መርህ በሰውኛ ስለሚያዩት እኛ ያቀለልነው ነገር ሁሉ በመንፈሳዊው ዓለም የሚቀል እኛ ያከበርነው ነገር ሁሉ ደግሞ በመንፈሳዊ ዓለም የሚከብድ ይመስለናል። ግን it's not how it works። እንደዛ ዓለም የሚሰራው there are small things። አሁን ስለዚህ ነው መርሳት የሚለው ሐሳብ ይሄን ያህል ለምን ነው የሚካበደው? ለምንድን ነው እንደዚህ ፑሽ የሚደረገው ካላችሁ because scripturally መጽሐፍ ቅዱስ highly against ሆኖ ስለ መርሳት ስለሚናገር ነው። በእግዚአብሔር ፊት አመጽ ስለሆነ ነው፣ ኃጢአት ስለሆነ ነው። so just በቃ ኖርማሊ በስጋ ረሳው እንደምንለው አቅልለን እንድናየው አያስፈልግም። we have to remember የእግዚአብሔርን ነገር ማስታወስ አለብን። ምሕረቱን ማስታወስ አለብን። ቸርነቱን we have to force ourselves to remember. praise God። ዳዊት ሲናገር ነፍሴ ሆይ እግዚአብሔርን ባርክ ያለ ከዛ ምን አላት? ውለታውን አትርሺ አለ። you have to enforce it። በህይወታችሁ ላይ ማስገደድ ያለባችሁ ራሳችሁን ማስገደድ ካለባችሁ ነገር አንዱ የእግዚአብሔርን ነገር ማስታወስ ነው። he's a good God። እግዚአብሔር በህይወቴ ላይ ያደረገው ነገር አለ፣ ያሳለፈኝ መንገድ አለ፣ የረዳኝ መርዳት አለ። ሃሌሉያ። I will never forget። በሰው ፊት አንደበቴን ከፍቼ መናገር አለብኝ ማለት አለባችሁ። you have to remember እግዚአብሔር በህይወታችሁ ላይ የሰራውን ስራ በክርስቶስ ኢየሱስ ሞትና ትንሣኤ የተቀበልነውን ማስታወስ አለ። መልካምነቱን፣ ቸርነቱን፣ ደግነቱን ማስታወስ አለብን። because መርሳት በእግዚአብሔር ፊት ትልቅ ኦፌንስ ነው። እንደ ትልቅ ክስ ሆኖ ነው የሚቀርበው throughout the Bible። የተወሰነ ነገሮችን አሳያችኋለሁ ዛሬ። I want to show you የማስታወስን በረከቶች አሳያችኋለሁ ትንሽ ነገር ግን ከዛ በፊት ግን መርሳት ወደ ሰው ህይወት ውስጥ የሚስበውን spiritual consequence ወይም መንፈሳዊ ውጤት ወይም እርግማን ልንለው እንችላለን። እግዚአብሔር በአዲስ ኪዳን ሰውን በመርገም ቢዝነስ ውስጥ አይደለም ያለው ወይም ይሄን አላረክም ብሎ እግዚአብሔር እየተከታተለ ሰውን አይረግምም። ነገር ግን የሰዎች አክሽን የሰዎች ድርጊት ከርስን ወደ ህይወታቸው ይስባል። they attracted themselves። እግዚአብሔር አይደለም የሚያመጣባቸው ራሳቸው ይስቡታል። so አለማስታወስ የእግዚአብሔርን ነገር መርሳት የሚስባቸው የእርግማን አይነቶች አሉ፣ የሚስባቸው ውጤቶች አሉ። አትራክት ይደረጋል። እሺ ህይወታችን በመሳብ የተሞላ ነው። ወደዳችሁም ጠላችሁም you are attracting something። አሜን አሜን። you are attracting something and somebody በህይወታችሁ ላይ ህይወት እሱ ሌላ ቀልተውላችሁ ህይወታችሁ የተሞላው በሳባችሁት ነገር ነው። በፕሬየር የምትስቡት ነገር አለ፣ በስራችሁ የምትስቡት ነገር አለ፣ በእውቀት በማካበት የምትስቡት ነገር አለ፣ በንግግራችሁ የምትስቡት ነገር አለ፣ በመንፈሳዊ ኮንፌሽናችሁ የምትስቡት ነገር አለ። በተለያየ ህይወታችን ፕሪንሲፕል ነገሮችን ወደ ህይወታችን እየሳብን ያለ ነው። ሶ ወደ ህይወታችን የሚሳበው ነገር ጤናማ ካልሆነ የሚስበው ነገር መቀየር አለበት ማለት ነው። praise God። ሃሌሉያ። ጠጠር አለባችሁ መሰለኝ ሌላ ጊዜ ትችዋለሁ ይሄንን በቃ ተውኩት። praise God። የምነግራችሁ ነገር ግን ይሄ ነው። forgetfulness መርሳት ወደ ህይወታችን የሚስበው ከርስ አለ። ሆሴዕ 8:14 እስራኤል ፈጣሪውን ረሳ፣ ቤተ መንግስቱንም ሰራ፣ ቤተ መንግስቶችም ሰራ፣ ይሁዳም የተመሸጉ ከተሞችን አበዛ። እኔ ግን በከተሞቻቸው ላይ እሳትን እለቃለሁ፣ ምሽጎቻቸውንም ይበላል አለ። እግዚአብሔር ነው ይሄን የሚለው። ምን አለ? እስራኤል ማንን ረሳ? ሆሴዕ ምዕራፍ 8:14 ሆሴዕ 8:14 እስራኤል ፈጣሪውን ረሳ ቤተ መንግስትንም ሰራ። ይሲ እስራኤል ማንን ረሳ? ፈጣሪውን ረሳ። ለምን እንደነ የረሳው ብሎ ምክንያት ሲናገር ሁለት ምክንያት ሰጠ። ነምበር 1 ምክንያቱም ቤተ መንግስቶችንም ሰራ። ቤት አልነበረውም፣ ቤተ መንግስቶች ሰራ።
ቤት ብቻ አይደለም የሰራው ቤተ ምኖች መንግስቶች ፓላስስ ትልልቅ ፓላሶችን ገነባ እስራኤል አቺቭ አደረገ ራሳችሁን አስገቡ ከፈለጋችሁ ከዛስ ይሁዳ ደግሞ ምን አደረገ ይላል የተመሸጉ ከተሞችን አበዛ የተመሸጉ ይላል ምን ማለት ነው በቀላሉ አታክ መደረግ የማይችል በቀላሉ ጠላት ሊገባባቸው የማይችሉ ስታብሊሽድ የሆኑ መሰረታቸው የጸና ትልልቅ ከተሞችን ሰራ ይሁዳ ቤተ መንግስቶችም ተሰሩ because of this reason ይላል በዚህ ምክንያት እስራኤል ፈጣሪውን ረሳ why because ፈጣሪው የማያስፈልገው እስከሚመስለው ድረስ የተመሸገ ከተማ ሰራ ፈጣሪው የሚያስፈልገው እስከማይመስለው ድረስ ቤተ መንግስቶችን ሰራ የሚተማመንበት አይኑን የሚጥልበት ነገር አገኘ ሶ እግዚአብሔርን ረሳ it's an offense እግዚአብሔር እንደዚህ አለ this is very scary እኔ ግን በከተማቸው ላይ እሳትን ለቃለሁ ምሽጎቻቸውንም ይበላል አለ እግዚአብሔር አውል ሪአክት አለ you see መርሳት እግዚአብሔርን ፕሮቮክ ያደርገዋል it's not that ከጓደኞቻችሁ ጋር ደውላለሁ ብለ ለምን አልደወልክም ረሳው it's gone oh በቃ next time እንደዛ አይደለም ያወራ ያለው this is a spiritual principle እግዚአብሔር he took offense provoke አደረገው ከዛስ በከተሞቻቸው ላይ አለ ምን አደርጋለሁ ዋው you see መርሳት ጥፋትን ወደ ህይወት ይስባል መርሳት remember ወደ ህይወታችን ጥፋትን ይስባል እግዚአብሔር አይደለም የሚያጠፋ we attract distraction when we forget እግራችን stable የሆነና ማንንም የማያነቃንቀን መስሎ በታየን ጊዜ keep the camera on ላይ እሺ focus here I'm preaching praise God so ነገራችን እንደማይናወጥ እንደማንነቃነቅ በመናስበት በዛ ቅጽበት when we forget እግዚአብሔር እግሮቻችን እንዳጸና ማለት ነው we attract distraction it's an attraction you see የሰዎች የመርሳት ህይወት በህይወታቸው ላይ ጥፋትን ይሰበባቸዋል እግዚአብሔር ቃል እንደዚህ አለ በከተሞቻቸው ላይ እሳትን I refuse in the name of Jesus አሜን 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 በጌታ በኢየሱስ ስም የገነባችሁት ነገር አይበላም እግዚአብሔር ስቴብል አድርጎ ባስቀመጣችሁ ነገር ላይ ትቀጥላላችሁ in the mighty name of Jesus how ካላችሁ you will remember በተመሸጉ ከተሞች ላይ ስትቀመጡ እግዚአብሔር አስቀመጠኝ ትላላችሁ እግዚአብሔር እግሮቼን ተከለ he gave me power forgetfulness protection ጥበቃን ከህይወታችን ላይ ያነሳል uncover ያደርጋል you see it uncovers divine protection forgetfulness ምንድነው የሚያደርገው ጥበቃን ከህይወታችን ላይ ያነሳል coverን ከህይወታችን ላይ ያነሳል protectionን ከህይወታችን ላይ ያነሳል why because we forget የተመሸጉ ከተሞች የሚያድኑ ከሆነ still ያለ እግዚአብሔር no forgetfulness በህይወታችን ላይ የበረከትን ሽፋን ከህይወታችን ላይ ያነሳል it will remove uncover ያደርገናል ይሄን አትርሱት to be covered and uncovered መሸፈንና አለመሸፈን አለ በእግዚአብሔር ጥበቃ መሸፈን አለ አለመሸፈን አለ በእግዚአብሔር በረከት መሸፈን አለ አለመሸፈን አለ when you forget you uncover yourself ራሳችሁን ያጋለጣችሁ ነው ራሳችሁን vulnerable ያረጋችሁ ነው በህይወታችሁ ላይ ያለውን ያን protection you are removing it by yourself why because you forget አምላኩን ረሳ why የተመሸጉ ከተሞች ሰራ ቤተ መንግስቶችን ገነባ
there is nothing አንገልንገራችሁ በህይወታችን በየትኛውም ሌቭል ላይ እግዚአብሔርን የመርሳት ህይወት እግዚአብሔርን ፕሮቮክ ያደርጋል። it doesn't matter who you are እግዚአብሔር ሁሉ ጊዜ መታወስ የሚፈልግ አምላክ ነው። because he always remembers. Praise God. Amen, amen, amen. you see የካንን ህይወት ላሳያችሁ ባጭሩ። ካን የማን ነው? የኖህ ልጅ ዘፍጥረት 9:1 እግዚአብሔር ኤሎሂም ኖህንና ልጆቹን እንዲህ ሲል ባረካቸው። አትርሱ። እግዚአብሔር ኤሎሂም ማንና ማንን? ኖህንና ልጆቹን። so under this blessing ማን አለ? ልጆቹ አሉ። ኖህን ብቻ አለም። there is a cover። ባረካቸው ምን ሲል? ምድርን ሙላት፣ ብዙ ተባዙ፣ ምድርን ሙላት፣ አስፈሪነታችሁ አስደንጋጭነታችሁ በዱር አራዊት በሰማይ አዋፍ በደረት በሚሳቡ ተንቀሳቃሽ ፍጡራን ሁሉ ላይ ይሁን። ሁሉ በእጃችሁ ተሰጥተው አይላቸዋል ጌታ። he blessed them። ኖህንና ልጆቹን ባረካቸው። እስቲ ባረካቸው በሉ እስቲ። you see the blessing is a cover. hallelujah። የእግዚአብሔር በረከት በሕይወታችሁ ላይ cover ነው። የጠላትን እርግማን ኢንተርሴፕት የሚያደርግ መከላከያችሁ ነው። የእግዚአብሔር በረከት በሕይወታችሁ ላይ ስላለ ነው ጠላት እርግማን በሕይወታችሁ ላይ የማይጭንባችሁ። because you are blessed። የእግዚአብሔር በረከት ፕሮቴክሽናችሁ ነው። የእግዚአብሔር በረከት መጠበቂያችን ነው፣ መብዣችን ነው፣ ኢንፍሉዌንሳችን ነው፣ ስትሬንግዛችን ነው። እግዚአብሔር መጣና ኖህና ቤተሰቡ እንደዚህ ያሉ I bless you, I'm blessing you አላቸው። የተባረካችሁ ናቸው። you are covered። ሃሌሉያ። ይሄ ቤተሰብ አስታውሳችሁ ከሆነ ከጥፋት ውሃ አምልጦ የዳነ እነዚህ 5 ሰዎች ብቻ ናቸው። እዛ ውስጥ የተረፉ ሰዎች few I don't know how many 5 በላይ ናቸው። maybe ኖህ እና 3 ልጆቹ few people። ዓለም በሙሉ ላይ 4 ነው 5 የቀረበት ጊዜ ነው። እግዚአብሔር መጣና ባረካቸው። እናንተ ዓለም ምድርን ትሞላላችኋል። ሃሌሉያ አሜን የሚል ሰው አለ? ቁጥር 7 እናንተ ግን ብዙ ተባዙ፣ ዘራችሁ ምድር ላይ ይብዛ ይንሰራፋ። this is the blessing። ቁጥር 9 እግዚአብሔር ኖህንና አብረውት ያሉትን ልጆቹ እንዲህ አላቸው፣ እነሆ ከእናንተም በኋላ ከሚመጣው ከዘራችሁ ጋር ኪዳኔን እሰራለሁ። see that was the cover። በሕይወታችን ላይ የበረከት cover አለ። የሸፈነን የእግዚአብሔር በረከት አለ። in the mighty name of Jesus you must always remember የሸፈናችሁ የእግዚአብሔር በረከት አለ። የሸፈናችሁ የእግዚአብሔር ጥበቃ አለ። you are not vulnerable። ነገር ግን አንደኛው ልጅ ከነአን ያንን cover ከሕይወቱ ላይ አነሳ። he uncovered the blessing። እንዴት ካላችሁ በመርሳት he forgot። እግዚአብሔር ያንን ቀን እንዴት እንዳሳየው ረሳ። አባቱ በሕይወቱ ላይ የከፈለውን ዋጋ ረሳ። እዛ የቆመው በአባቱ ምክንያት እንደሆነ ረሳ። immediately ዘፍጥረት 9:22 እንደዚህ ይላል፣ የከነዓን አባት ካም የአባቱን እርቃነ ሥጋ አየ፣ ወደ ውጭም ወጥቶ ከሁለት ወንድሞቹ ጋር ተነጋገረ። ቁጥር 22 ከዛ በኋላ 24ኛው ቁጥር ላይ ኖህ ከወይን ጠጁ ስካር ሲነቃ ታናሽ ልጁ ያደረገበትን አወቀ፣ እንዲህም አለ ይላል። now he was covered። አሁን uncover ሊሆን ነው። ከነዓንም የተረገመ ይሁን I refuse። ለወንድሞቹ የባሪያ ይሁን። forgetfulness በህይወታችን ላይ ለጠላት ጥቃት ህይወታችንን ይከፍታል። የእግዚአብሔርን በረከት ፕሮቮክ ያደርጋል። unnecessary curse ወደ ህይወታችን ይጠራል። it's a blessing to remember። hallelujah I remember ማለት አለባችሁ። praise God። ዘማሪው ሲዘምር ምን አለ? አስታውሳለሁ ከየት እንዳነሳኝ። አሜን I remember። እስቲ I remember በሉ እስቲ። hallelujah
አንዳንድ ጊዜ ቤታችሁ ላይ ቁጭ ብላችሁ ወንበር ላይ ቁጭ ብላችሁ መብራቱን ትንሽ ዲም አድርጋችሁ ሰውን ሁሉ ከቤት አትወጣችሁ ቁጭ ብላችሁ ጸሎት ምናምን መጸለይ በልሳን ተታችሁ you must start to remember ሃሌሉያ ማስታወስ አለባችሁ እግዚአብሔር በሕይወታችሁ ላይ እንዴት አድርጎ ያራመዳችሁ እንደመጣ it's not always ሁሉ ጊዜ ሕይወታችሁ ጦርነት ብቻ አልነበረም የረፍትም ዘመን ነበር የድካም ብቻ አልነበረም የብርታትም ነበር የማጣት ብቻ አልነበረም የማግኘትና የሙላትም ነበር praise God I have something to remember ማለት አለባችሁ እግዚአብሔር አመሰግናለሁ ማለት I remember in the mighty name of Jesus ኧረ ሃሌሉያ I remember ማለት አለባችሁ አንዳንድ ጊዜ ወደ አንዳንድ ቦታዎች ላይ መሄድ አለባችሁ አሜን አንዳንድ ጊዜ አገር ቤት ሲሄድ እዚህም ሀገር አንዳንድ መንገዶችን purposely አውቄ መኪና ነዳባቸዋለሁ because I remember በዛ መንገድ ላይ እንዴት እንደተራመድኩ አስታውሳለሁ I remember praise God አሜን ጫማችን ውሃና መብራት እያስገባ የተራመድንበትን መንገድ እግዚአብሔር በመኪና ሲያስኬድ I remember you have to be grateful hallelujah I remember እውነቴን ነው የምነግራችሁ ሄጃና ቁጭ እላለሁ በመንገድ አልፋል I always remember እግዚአብሔር ያለፍኩባቸው መንገዶች በጌታ ለማስታወስ ኤፈርት ማድረግ አለባችሁ የሆነ ነገር መጥቶ የሆነ ነብይ መጥቶ አንዲት ቀይ ሴት አያለው የዛሬ 19 ዓመት የሆነ ዛፍ ስር ቁጭ ብለሽ ነበር ሲል አዎ ማለት ነው አንቺ ማስታወስ አለብሽ ነብዩ ሳይናገር በፊት ገና ነብዩ ሳይጠራሽ ዛፍ ስር ነበርኩ ማለት አለብሽ አንቺ ራስሽ praise God አንዳንድ ሰው እኮ ሃይ የሆነ anointing መጥቶ ሊነግሩ ያኔ ነው የሚያስታውሰው no I remember in the mighty name of Jesus አሁን የተመሸጉ ከተሞች ኖሩ ይችላል ፓላሶችን ሰርተ ይሆናል but I remember my God በመድረ በዳ ሲመራኝ አስታውሳለሁ ማለት አለ በመጠለያ ባልነበረኝ ጊዜ ቤት ባልነበራቸው ጊዜ ምሽግ ባልነበራቸው ጊዜ ለጠላቶቻቸው vulnerable በነበሩ ጊዜ እግዚአብሔር በክንፉ የከለላቸው አምላካቸው ነው ንስር ልጆቿን በክንፉ እንደምትጋር ይላል ጋረዳቸው እስራኤል ከዚህ ሁሉ በኋላ አምላኩን ረሳ ይላል I refuse እሲ አቃወማለሁ በሉ እስቲ የኔ ህይወት በሉ የመርሳት አይደለም የማስታወስ ነው አሜን አሜን I remember ይሄ ህይወታችሁን ከፍ ያደረገላችሁ ነው የሚሄደው ቡስት ነው የሚያደርገው ህይወታችሁን praise God ጠላት መግቢያ እንዲያጣ የሚያደርገው ነገር ማስታወስ ነው you see forgetfulness የእግዚአብሔርን በረከት ህይወታችን ላይ አንከቨር ያደርገውና ከርስን አትራክት ያደርጋል ከነዓን የሆነበት ነገር ይሄ ነው የወንድሞቹ ባሪያ ይሆናል number 2 ሁለተኛ ምሳሌ መርሳት ወደ ሰዎች ህይወት የሚስበው ነገር ኢሳይያስ 17 10 እና 11 ኢሳይያስ 17 10 እና 11 እንደዚህ ይላል አዳኝ አምላክህን ረስተሃል አዳኝ አምላክህን ምን ብለኸዋል ረስተኸዋል መሸሸጊያህን አለትህንም አላስታወስከውም ይላል እግዚአብሔር ላንተ አዳኝህ ነው መሸሸጊያ ነው አለትህ ነው አለ ግን ረስተኸዋል አለ እግዚአብሔር ነው የሚናገረው እግዚአብሔር አዳኝህን you rock you refuge ነው የሚለው መሸሸጊያህን መጠለያህን in the mighty name of Jesus መግቢያ ባልነበረ ጊዜ የገባህበት መደበቂያ ባልነበረ ጊዜ የደበቀህን ያንን እግዚአብሔርን ነው የረሳኸው ይላል I refuse ማለት አለባችሁ እግዚአብሔርን አረሳም አሜን 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 እስቲ እግዚአብሔር በሉ እስቲ አዳኜ ነው በሉ መሸሸጊያዬ ነው አለቴ ነው ሃሌሉያ you rock ይለዋል you refuge ያንን እግዚአብሔርን ነው አንተ የረሳኸው አለ አላስታወስከውም ስለዚህ ምርጥ ተክል ብትተክልም እንግዳ ዘርም ብትዘራም በተከልክበት ቀን እንዲበቅል በዘራህበትም ማግስት እንዲያብብ ብታደርግ እንኳን ውጤቱ ይሄ ነው አለ መከሩ በደዌና በማይሻር ህመም ቀን እንዳልነበረ ይሆናል አለ አዳኝህንና አምላክህን ረስተሃል ምንድነው ጀጅመንቱ ካላችሁ ምርጥ ተክል ተክለ ነበር ይለዋል ይሲ ተክለ ነበረ ሌላኛው ትርጉም አንድ የአማርኛ ይላ ትርጉም አለ የ2005 ትርጉም አዲሱ መደበኛ እንደዚህ ይለዋል 17 11 በዚያ በተከልካቸው ቀን
ይሄ አትክልቱን ዘሩን ዘርተ በተከላችሁት ቀን አድጎ ቢያብብ እንኳን አለ። ኖርማሊ አይሆንም፣ በተከልከው ቀን አያድግም አለ። እየሰማችሁ ነው? የተከላችሁት ነገር የዕለት ዕለት ይበቅላል እንዴ? ኖ እንደው ቢሆንልህ አለ። እንደዚህ ነው ያለው። እንደው ዛሬ ተክለ ዛሬውኑ አድጎ ቢያብብ እንኳን አለ ከቶ አታመርትም ይላል። ምርት አይኖረውም። በዚያ ፋንታ ይላል ያኛው ትርጉም ሲናገር፣ በዚያ ፋንታ የምታመርቱት ችግርና የማይፈወስ በሽታ ይሆናል አለ። You will produce problem. This is deep now. It's getting deeper. እግዚአብሔር የመርሳትን ኦፌንስ ሲሪየስሊ እየወሰደው ነው። ለዚህ ነው መርሳት ከጓደኞቻችሁ ጋር አውርተን ረሳሁት እንደምንለው አይደለም ያልኳችሁ። ዘርተ አሁኑኑ ቢበቅልልህ አሁን እያየው በቅጽበት ቢበቅል እንኳን ምርት አይኖረውም አለ። ፍሬ ያዝም አለ። ፍሬ ያዘልኝ ብለህ ደግሞ ፍሬውን ልትወስድ ብትሄድ አለ ችግርና የማይፈወስ በሽታ ሆኖ ታገኘዋለህ። This is serious. Forgetfulness መርሳት ዲሴፕሽን አለው፣ መታለል አለው። ያታልላቸዋል። ብዙ የረሱ ሰዎች የተታለሉ ሰዎች ናቸው። የተከሉት ነገር ወዲያው እንደበቀለ ያሰቡ ሰዎች ናቸው። That's why they forget. በጣም የረሱ ሰዎች አሉ። They forget. ቢሾፕ ዳክ ሲናገር ምን አለ በእንትን መጽሐፉ ላይ ስለ ጉድ ጀነራል ሲናገር ስለ መልካሙ አዝማች ሲናገር ምን አለ? ጥሩ አዝማች ጥሩ ወታደር ማለት በሰላም ቀን ጦርነት እንደሚመጣ የማይረሳ ነው አለ። in a peaceful season ጸጥ ሲል አካባቢውና ሁሉ ነገር ሰላም ይወረደ ሲመስለው the good general ጦርነት እንደሚመጣ የሆነ ቀን ያስባል እንጂ አይተኛም። because he remembers እንደ አይነት ጦርነት እንዳሳለፈ። you see መርሳት it's a deception ነው። ሰዎች በሆነ ሌቭል ላይ ስቴብል የሆኑ ሲመስላቸው ጠላት ያታልላቸዋል። it's a deception. forgetfulness ፍሬያችን መራራ እንዲሆን የሚያደርግ ነው። ቢተር እንዲሆን የሚያደርግ ነው። there is a power በመርሳት ውስጥ ያለ ኃይል አለ። የምናፈራው ፍሬ ቢተር እንዲሆን የሚያደርግ በመርሳት ውስጥ ያለ ኃይል አለ። ያም ኃይል ደግሞ ምንድነው? ኮምፕሊኬትድ የሆነ ሲቹዌሽን የሚፈጥር unresolved የሆነ ሲቹዌሽን የሚፈጥር because you forget. መርሳት በገንዘባችን ባለን ሪሶርስ ባለን ኮኔክሽን ባለን ኔትወርክ ባለን ዕውቀት ባለን ነገር ሁሉ ልንፈታ ወደ ማንችለው ሰርከምስታንስ ውስጥ ህይወታችን ይዞ ይገባል። forgetfulness በምንም ነገር መልስ ወደ ማይገኝለት ኮምፕሊኬትድ ሲቹዌሽን ውስጥ የሰውን ህይወት ይዞ ይገባል። I remember my God ማለት አለባችሁ። in the mighty name of Jesus እግዚአብሔር መዳኛዬ ነው። he is my salvation. እስቲ እግዚአብሔር አዳኜ ነው በሉ እስቲ። እስቲ ለራሳችሁ ተናገሩ። እግዚአብሔር አዳኜ ነው በሉ እስቲ። እግዚአብሔር ምሽጌ ነው በሉ እስቲ። እግዚአብሔር አለቴ ነው። የእግዚአብሔርን ነገር በሉ እስቲ አረሳም። praise God. I don't want to complicate my life. I don't want to complicate my life. And I remember. Hallelujah. Amen. This is amazing. በተከላችሁበት ቀን እንኳን ቢቀበቀል አለ በሽታን በደዌ የታመመ እህል ይመጣል አለ። እንዳልነበረ የሆነ እህል ይመጣል አለ። things will be complicated. smooth የነበረው ነገር complicated ይሆናል in the mighty name of Jesus. oh hallelujah. እግዚአብሔርን ማስታወስ የበረከታችን መሰረት ነው። አሜን አሜን. so you have to remember him. ሶስተኛው ምሳሌ ልስጣችሁ። number 3 መርሳት ወደ ሰዎች ህይወት የሚስበው
ሌላኛው ኮምፕሊኬሽን ምንድነው? ዕብራውያን 6:7 ዘውትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትም ፍሬ የምትሰጥ መሬት ከእግዚአብሔር በረከት ትቀበላለች። ነገር ግን እሾክና አሜኬላ የምታበቅል ይላል። እሾክና አሜኬላ የምታበቅለው ለምን መሰላችሁ? because የወረደባትን ዝናብና የጠጣችውን ሁሉ ስለረሳች ነው። ሪቨርስ የምታደርገው የምትመልሰው ሌላ ነው። ያቺ መሬት ግን ዋጋ ቢስ ትሆናለች። መረገሚያ ተቀርቧል። መጨረሻው በእሳት መቃጠል ይሆናል። መርሳት በህይወታችሁ ላይ ማፍራት ያለባችሁ ነገር እንዳታፈሩ ያደርጋል። ይሄ እንግዲህ ይሄ መጽሐፍ ይሄ ያወራ ያለው ነገር አንገር አስተውሱ። መልካም ፍሬ ማፍራትና አለማፍራት የመሬቷ ውሳኔ እንደሆነ ነው እየተናገረ ያለው እዚህ ጋር። because እያገኘች ያለችው ነገር አለ ዝናብ እየጠጣች ነው፣ እየታረሰች ነው አይደለም እንዴ? የሚፈልገውን ክብካቤ ተደረገላት ነው። ነገር ግን የምትሰጠው ለዛ ለሚያርሳት ሰው ውለታ መላሽ አይደለችም ማለት የምታፈራው ነገር ሌላ ነገር because she forget የተደረገላትን በሙሉ ምን አገኘው ምን አየው እዚህ ቤት ምን አለ ነው የምትለው ሁሉ ጊዜ። what's the judgment? እግዚአብሔር ቃል እንደዚህ አለ ዋጋ ቢስ ትሆናለች አለ። forgetfulness በህይወታችን ላይ የሚያረገን ነገር ይሄ ነው። useless ያረገናል። no value የሌለው ያደርገናል። የማይከበር ያደርገናል። insignificant ያደርገናል። ምንም አይነት relevant ያልሆነ person ያደርገናል። why? because we forget. This is spiritual. ሚስት ለምሳሌ ባሏ የሚያረግላትን መልካም ነገር ሁሉ ከረሳች ለማስታወስ ይሞክራል። ረኮ እንዲያርጋለሁ ወይ ሚስትም the other way ከዛ ወደዛ ወደ ሁለቱም ወደ ሶስቱም መልሱ። if you keep forgetting everything መጨረሻ ላይ significance የሚባል ነገር አለ፣ useless የሚባል ነገር አለ። ይሄ ኢንቨስት ቢደረግበትም ምንም አይነት ፍሬ የማያመጣ አይነት ሰው መሆን ይጀምራል ሰውየው። why? naturally መርሳት የሚያረገን ነገር ያለው useless ነው፣ ዋጋ ቢስ ነው የሚለው መጽሐፍ ቅዱስ ነው የሚለው። እኔ ነኝ ያልኩት I'm preaching I think እግዚአብሔርን ቃል አይደለም እንዴ? ነገር ግን ሾክና ያብታቀን ዋጋ ቢስ ይላል የኔ መጽሐፍ ቅዱስ። የእናንተም እንደሚል አላቀም። ውድ ዋጋ ነው የሚለው። why? forgetfulness ዋጋ ቢስ። አንደኛ ሳሙኤል ምዕራፍ 16 ቁጥር 1 እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግስ ለናቁት ለሳኦል የምታለቅሰው ለምንድን ነው? እግዚአብሔር በአንድ ወቅት የቀባውን ሰው በሌላ ጊዜ ምን አለ? ንቄዋለሁ። he is useless እያለ ነው። useless ሆኖብኛል፣ ይሄ ሰው የሚሆን አይደለም። እግዚአብሔር ተጸጸተ አይደለም መጽሐፍ ቅዱስ እግዚአብሔር ተጸጸተ የሚልባቸው ቃሎች ከዚህ ውጭ ሌላ አካባቢ የት እንዳለ I don't know። ምናልባት ታስታውሱኛላችሁ። ምናልባት I don't know በውሃ ካጠፋ በኋላ ተጸጸተ ይላል መሰለኝ እዛ ጋር አይደለም። very few places ነው፣ በጣም ጥቂት በጣት የሚቆጠሩ ቦታዎች እግዚአብሔር ተጸጸተው። ከነዚህ ቦታዎች አንዱ ሳኦል ነው። ሳኦልን ስላነገስኩት አለ ተጸጽቻለሁ። ከዛስ ንቄዋለሁ አለ። this guy is useless። ይሄ የሚሆን ሰው አይደለም። ሳያው ቁመናው የሚሆን መስሎ ነበር፣ ግን እግዚአብሔር የማይሆን ሰው ነው ያለው ሰው አንዱ ይሄ ነው። ናኩት። the reason why ለምንድን ነው እግዚአብሔር የናቀው ካላችሁ ተመልከቱ። ለምንድን ነው እግዚአብሔር የናቀው በእግዚአብሔር ፊት ጥቅም የሌለው ሰው የሆነው ካላችሁ መልሱ ያለው አንደኛ ሳሙኤል 15:16 ላይ ነው። ምንድነው የሆነው? ሳሙኤልም ሳኦልን ስማ ትናንት ማታ እግዚአብሔር ነገረኝን ልንገር። ሳኦልም ንገረኝ ሲል መለሰለት። ሳሙኤልም እንዲህ አለው በአይን ፊት ታናሽ የነበርክ ብትሆንም የእስራኤል ነገዶች መሪ ሆነህ የለምን አለው። እግዚአብሔር በእስራኤል ላይ ቀብቶ አንግሶሃል። አንተ አለው እግዚአብሔር ከየት እንዳነሳ የረሳ ሰው ነው ይላል።
በሰው አይን አይደለም አለው ባንተ አይን ራሱ ትንሽ ነበርካል ባንተ አይን እና እኔ እኮ ሰዎች ይንቁኛል እንጂ እኔ እኮ ቀና ያልኩ ሰው ነኝ ትላላችሁ እኔ ለራሴ አላንስም ሰው የሚለው ምን አገባኝ የምትሉበት ጊዜ አለ but sometimes ራሳችሁ ለራሳችሁ የምታንሱበት ጊዜ አለ ሳኦል እንደዚህ አለው አንተ ንግስናውን አለው ሌላ ሰው አይደለም የተቃወመው አንተ ራስ እግዚአብሔር ግን ቀባሃለው how could you forget that እንዴት ነው ይሄንን የምትረሳው እግዚአብሔር የሚልህን ለማድረግ ለምን አንተ ህዝቡ አለኝ እንዴት ትላ how could you forget ሳሙኤል ሳኦል ጋር ሲመጣ ያለው ነገር ለምን አማሌቅን አላጠፋም አለ እንዴት ትረሳለህ እግዚአብሔር በምን አይነት ሰርከምስታንስ ውስጥ እንዳነሳ እግዚአብሔር በሰው አይን እንድትሞላ ሲያረግ እንዴት ረሳ ከተደበክበት ከዱቄት ስራ አውጥቶ እግዚአብሔር ሲቀባ how could you forget now you are irrelevant በእግዚአብሔር ይውላችሁ በጣም የሚያስደነግጠው ቁጥር 35 ላይ 15:35 ላይ ሳሙኤልም ለሳኦል ቢያለቅስለትም እንኳን እስከ ሞተበት ዕለት ድረስ ተመልከቱ 30 ምናምን አመት ነው 38 አመት probably እስከ ሞተበት ዕለት ድረስ ዳግመኛ ሊያየው አልሄደም ይላል from that day የእግዚአብሔር ካህን ሳሙኤል ነብዩ ሳኦልን አላየው that's the last time ከሱ ጋር የነበረበት conversation ይሄ ነው why did you forget ለምን ረሳ hallelujah amen amen I will never forget አሜን የሚል ሰው አለ እስቲ አረሳም በሉ እስቲ እግዚአብሔር እንዴት እንዳመነባችሁ አትርሱ ሰዎች ባላመኑባችሁ ጊዜ እግዚአብሔር አምኖባችኋል ሰው ባልጠራችሁ ጊዜ እግዚአብሔር ጠርቷችኋል ሰው ባልመረጣችሁ ጊዜ he chose you hallelujah አሜን አሜን ሰዎች ሁሉ እጃቸውን ባላወጡላችሁ ጊዜ እግዚአብሔር ብቻውን እጁን አውጥቷል in the mighty name of Jesus እጁን አውጥቷል እግዚአብሔር so how could you forget ከዛ ክብር ላይ ከወጣችሁ በኋላ እንዴት ነው ለራሳችሁ ቦታ መስጠቱት ኖ ሃሌሉያ አሜን 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 this is a blessing እግዚአብሔር በህይወታችሁ ላይ ሁሉ ምትተርፉበትን ብርሃን ነው ያካፈለን ያለው this is የብዙ ሰው ህይወት ዲስትራክትድ የሆነበት የብዙ ሰው ሜሬጅ የብዙ ሰው አገልግሎት የብዙ ሰው ቢዝነስ እንዳልነበረ የሆነበት ኃጢአት የመርሳት ኃጢአት ነው ብዙ ሰው የሚያስበው ኃጢአት ሲባል ቶሎ ኃጢአት ብለን እኛ ወደ አእምሮአችን የምናመጣቸው ትልልቅ ኃጢአቶች አሉ ትልልቅ ኃጢአት ብለን በሰው አእምሮስ የምናስበው ይሄ ዝሙት ሰርቶ በቃ በኃጢአት ወደቀ ከሌ ከዛ በኋላ ደግሞ አጭበርብሮ እንደዚህ ሆነ ከዛ ሲጠጣና ሲቀም ከዛ በኋላ ሲበላ ሲያጨስና ሲጫጫስ ተገኘ ከዛ በኋላ እንደዚህ ሆነ ምክንያቱም የሰው መውደቂያውን ስንናገር ሁሉ ጊዜ የምናወራባቸው የኃጢአት ሌቭሎች አሉ ያ ኃጢአት ነው ኃጢአት አይደለም አለም አሁን አምኖት እሱ ላይ አለም ስብከት ያለው ወይም ትምህርት ያለው ነገር ግን the greatest sin ሰውን በእግዚአብሔር ፊት irrelevant የሚያደርገው irrelevant አሁን የሆነ ነገር ብናገር እኮ እናንተ እሷን ይዛችሁ ትጨነቃላችሁ በተለይ ፌስቡክ remember ሳኦል ካደረገው ነገር ጥፋትና ኃጢአት የባሰ ኃጢአት የሰራው በእናንተ አይምሮ ዳዊት ነው አይደለም እንዴ ዳዊት በሰገነት ላይ ቆሞ የሰው ሚስት አየ የሰው ሚስት አምጥቶ አብሯተኛ ከዛ በኋላ አረገዘች ስታረግዝ ባልየውን አስመጣ በጣም ፕሮፌሽናል ሲነር እኮ ነው is not amateur አይደለም እኮ amateur እኮ ኃጢአት እኮ ይሄ እኮ ፕሮፌሽናል ነው ክራይሙ ኦርጋናይዝድ ክራይም እኮ ነው ኦርጋናይዝድ ከዛ በኋላ ከጦር ሰፈር አስጠርቶ አይደለም እንዴ አምጥቶ አብልቶ አጠጥቶ አስክሮ እንዴ የተደራጀ ወንጀል እኮ ነው የሰራው እንዴ ሳኦል እኮ ምንድነው ያደረገው የሆነ ሰውዬና በግ ነው የጎተተ የመጣው ማን ነካ በኔና በእናንተ አይን እኮ ሳኦል ምንም ያደረገው ነገር የለም ምንም ያደረገው ነገር እኮ የለም በእኛ አይን እቺ ሰው እንደሚያደለም እግዚአብሔር የሚያየው ያረገው ነገር አልሳካ ሲለው ደግሞ ደብዳቤ ጻፈ በራሱ እጅ በኦሪዮን እጅ ደብዳቤ አድርጎ ለአለቃው ለጦር አዛዡ ላከለት ዳዊት በጣም ኦርጋናይዝድ የሆነ ወንጀል ነው የሰራው እናንተ መጽሐፍ ቅዱስ ላይ ያለ ሰው በቀላሉ ይቅር ስለምትሉ እንጂ
ይሄ ሰውዬ አሁን ዛሬ ፓስተር ቢሆን ኖሮ ወይ ዘማሪ ቢሆን ኖሮ ወይ ነብይ ቢሆን ኖሮ በፖሊስ ነው የምታይዙት። ይሄኔ ፌስቡክ ሁሉ በኃጢአተኞች አሁን እንደዚህ ማይክ ይዞ ቢሆን ያሰውዬ ዛሬ ይሄ ቲክቶክ አብዶ ነበር የሚያድረው ሰው መሳይ እያለ ማለት ነው። እግዚአብሔር ያን ሰውዬ እንደልቤ ይለዋል። አረ እግዚአብሔር ነገር ለሌላ ነው፣ ወደ ሌላ ነው ነገሩ፣ ወዲህ ነው። ይሲ እኛ ወይም እናንተ ጴንጤዎች መጽሐፍ ቅዱስ ላይ ያለ ሰውን ይቅር ማለት በጣም ትችላላችሁ። you forgive people። እዚህ ያለ ሰው አይውደቅ፣ በእጃችሁ አይውደቅ፣ እግዚአብሔር አይጣለው። እየጸለይኩለት ነው። praise God። እንደዚህ አይነት ኦርጋናይዝድ ወንጀል የሰራውን ሰውዬ እግዚአብሔር እንደልብ ያለውን ሰው በግ ከብት ለምንድን ነው ሲሉት ደግሞ ለእግዚአብሔር ልሰዋ ሞራሉ ለእግዚአብሔር ልሰዋ ይጂ ንጉሱንስ ለምን አመጣው እንደው አይነ ያያየው እዚው እንደው ብዬ I don't know how እግዚአብሔርን ኦፌንድ ያደረገው ነገር disobedience የመረሳት ውጤት ነው አለ እግዚአብሔር። ይሄ አመስ የመርሳት ውጤት። እግዚአብሔር በህይወት ላይ አሳይመንት ሲሰጥ ለዛ ቀን ያመጣነ you forgot እግዚአብሔር ከምን ውስጥ እንዳወጣ። ዳዊትን ግን ብትመለከቱ በዘመኑ ሁሉ የሚያወራው ነገር እንደዚህ ነው። እኔ ከየት እንዳነሳኝ አውቃለሁ ይላል። I remember ይላል። I remember ሁሉ ጊዜ የሚለው ነገር ይሄ ነው። I remember ወደ አባትሽ ቤት ያስገባኝ እኮ ሰልፍ የተዋጋልኝ እኮ እግዚአብሔር። How can I forget? In the mighty name of Jesus. He is a man who remembers. ለዚህ ነው ሲዘምር እንደዚህ ያለው ነፍሴ ሆይ ውለታውን አትርሺ አለ። እግዚአብሔር አትርሺ። በህይወቱ ላይ ድካም ቢኖርበትም he will never forget እግዚአብሔር ከየት እንዳነሳው፣ እግዚአብሔር የት እንዳመጣው፣ እግዚአብሔር የት እንዳደረሰው። የሄደበትን መንገድ የሚረሳ ሰው አይደለም። እግዚአብሔር ከሳኦል ጋር የነበረው ችግር ይሄ ነው። ረስተሃል አለው። እግዚአብሔር በአይን ፊት እንኳን የማትሞላ ሰው በነበርክ ጊዜ ያነሳህን እግዚአብሔር ረስተሃል። It's very offensive. Uselessness, irrelevant. በየትኛውም ሲዝን ውስጥ የማይፈለግ ሰው የሚሆነው የሚረሳ ሰው ነው። ይሄንን አስታውስ። የሚረሳ በየትኛውም ወቅት ውስጥ irrelevant ነው የሚሆነው። በፍጹም useless ነው የሚሆነው because እግዚአብሔር መጠቀም የሚችለው የሚያስታውስን ሰው ነው። You have to remember. Hallelujah. Amen, amen, amen. You must remember. አሁን ያላችሁበት ፖዚሽን ላይ ያልነበራችሁበት ጊዜ ነበር። አሁን ያላችሁበት ሰርከምስታንስ ውስጥ ያልነበራችሁበት ጊዜ ነበር። አሁን ያለንበት ሁኔታ ሩቅ መስሎ የታየን ጊዜ ነበር። ሃሌሉያ። ተክሌ ብዙ ጊዜ ሲያጫውተን የሚያጫውተን ስቶሪ አለ። Praise God. I always admire him because he remembers እግዚአብሔር ከየት እንዳነሳ። ስልክ ሲገዛ አንድ ሰው ማን ይደውልልህ ነው ይሄን ስልክ የምትገዛው ተባልኩ አለኝ አንድ ጊዜ። ዛሬ ግን ስልኬን ካልዘጋው በስተቀር አለ ጆሮዬ እስከሚቃጠል ባወራ ባትሪ እስከሚያልቅ አወራለሁ አለ። ይኸውላችሁ እግዚአብሔር ሰርከምስታንሳችሁን ቀይሯል። Don't forget። አሁን ስልካችሁ መጮህና ለመጮሁ ከጌታ በረከት ጋር ምን ያገናኘዋል የምትሉ ሰዎች ስልካችሁ ባለመጮህ የምትቀኑ ሰዎች ናቸው። I will never forget. Amen, amen. Hallelujah. Judgment, destruction. እንደዛ ነው የሚለው። መረገማዋ ተቃርቧል፣ መጨረሻዋ በእሳት መቃጠል ነው። ስለዛች መሬት ነው የሚያወራው because she forget። ሐዋርያ ሥራ 1:15 ላይ በእነዚያ ቀናትም ይላል 120 በሚሆኑ ወንድሞች መካከል ቆሞ እንዲህ አለ፣ ወንድሞቼ ሆይ ኢየሱስን ለያዙ ሰዎች መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት የተናገረውን የመጽሐፍ ቃል መፈጸም ስላለበት እርሱ ከእኛ እንዳንዱ ተቆጥሮ በዚያ አገልግሎት የመሳተፍ ዕድል አግኝቶ ነበር። He had the privilege. You see?
ግን he forgot. I refuse. የማስታወስ በረከት ምንድነው? ነምበር 1 የማስታወስ በረከት በህይወታችሁ ላይ ትሁት እንድትሆኑ ያረጋችኋል. It will make you humble. ማስታወስ ትሁት ያረጋችኋል. ትህትና በህይወታችሁ ውስጥ ደግሞ ከሚሰጣችሁ ትልቁ በረከት አንዱ ነው. It's a great blessing. It's a blessing. ዘዳግም 15:12 ወገን የሆነው ዕብራዊ ወይም ወንድምን ሴትን ገዝተ 6 ዓመት ካገለገለ በሰባተኛው ዓመት አርነት አውጣው። በመታሰናብተው ጊዜ ባዶ እጁን አትስደደው። ከመንጋው ከአውድማ ከወይን መጭመቂያ በልግስና ስጠው። አምላኬ እግዚአብሔር በባረከ መጠን ይለዋል። ባርከው። ለምን ሲል እግዚአብሔር እንደዚህ ያለ አንተ ራስህ በግብጽ ባሪያ እንደነበርክ አምላኬ እግዚአብሔር እንደተቤዠህ አስታውስ ይላል። ሪሜምበር አንተ ራስህ be humble. የሚያገለግልን ባሪያ እግዚአብሔር የሚያገለግል ባሪያ ሲኖር አለ ባሪያ እንደነበርክ አትርሳል። be humble. አሜን አሜን። ይሄ እውነት ወደ ህይወታችሁ ሲመጣ ህይወታችሁ በበረከት ይሞላል። be humble. ለከስራችሁ ሰዎች አሉ ይኸውላችሁ remember you've been በተለያየ ፖዚሽን ላይ ነበራችሁ። አሁን ደግሞ ይኸውላችሁ ዝቅ ባለስ ቦታ ላይ ነኝ ብላችሁ ታስቡ ሰዎች ሲዝን በህይወታችሁ ላይ እየመጣ ነው። እግዚአብሔር he will lift you up. አልሰማችሁኝ? እግዚአብሔር he will lift you up. እግዚአብሔር ከፍ ያደርጋችኋል። እግዚአብሔር ከሰርከምስታንሳችሁ በላይ ያነሳችኋል። እግዚአብሔር ከህልማችሁ በላይ ያነሳችኋል። አሜን እምልሷለ። እግዚአብሔር ከእቅዳችሁ በላይ ከፍ ያደርጋችኋል። የእግዚአብሔር ምክር ግን ይሄ ነው። አንተ ራስህ ባሪያ እንደነበርክ እንዳትረሳ። Don't forget. Praise God. አያችሁ ማስታወስ ትሁት ያደርገናል። ትህትና ደግሞ ትልቁ በረከት ነው። ምክንያቱም መጽሐፍ ሲናገር እግዚአብሔር ለትሁታን ጸጋን ይሰጣል ይላል። ያዕቆብ 4:6 You will be graceful. የእግዚአብሔር ምህረት የእግዚአብሔር ጸጋ በህይወታችሁ ላይ ይበዛል። መቼ? humble ስትሆኑ። ሃሌሉያ አሜን አሜን። Don't forget. ያለፋችሁበትን ነገር መናገር፣ ያለፋችሁበትን መንገድ ማየት፣ ያለፋችሁበትን ነገር ማወቅ። ሰዎች እናንተ ባለፋችሁበት መንገድ ያለፉ ሲሆኑ ያን ነገር አልፋችሁ እንደማታውቁ ሰው አክት አታድርጉ። አንድ ሰው ነበር ሁሉ ጊዜ ይገርመኛል ሁሉ ጊዜ ጫማ ወይ የሆነ ነገር ልንገዛ አስበን 500 ብር ሲባል ብዙ ነው ለኛ። ምን አላት ይላል እሱ ቁጭ ብሎ ዳር ላይ። እንዴ ምን ማለት ነው? ምን አለ ማለት we know that ያንን 500 ብር በህይወቱ አይቶ የማያውቅበት ቀን እንዳለ ሁላችንም እናውቃለን። ማውራው ስለኔ ወዳጅ ነው። አይዟችሁ አትፍሩ፣ ሊሰማ ይችላል፣ ችግር የለውም። we knew ሁላችን እናውቃለን። ነገር ግን ያን ሲዝን እግዚአብሔር አሳልፎለት ከኛ ሻል ብሏል። እሱ የኛ ፔን አይገባው። የ500 ብር ፔን እንዴት አይገባም? ምን አላት ይላል። እኔ ወንድም አልኩት አንድ ቀን praise God እስካልገዛህልኝ ድረስ ምን አላት አትበለኝ አልኩት። praise God አይደለም የምን አላት መፍትሄው ገዝቶ ማምጣት ነው። ዳር ላይ ቆመ ምን አላት አይደለም። no don't forget ያለፋችሁበትን መንገድ። ሃሌሉያ አሜን አሜን። ባሪያ እንደነበርክ አትርሳ። እግዚአብሔር እንደተቤዠ አትርሳ። እግዚአብሔር ደጅ እንደከፈተ don't forget። ሰዎች አንተ ስር ስለሆኑ አሁን don't act as if አንተ ንጉሠ ነገሥትና ቀዳማዊ ዘመናምን እንደሆን ካርገራስን አትቁጠር። be humble። ማስታወስ ትሁት ያደርገናል። አሜን አሜን። ማስታወስ የምስጋና ሰዎች ያደርገናል። grateful ያደርገናል። that's the blessing of remembering። ነፍሴ ሆይ እግዚአብሔርን ባርኪ፣ የውሰውነቴ ሁሉ ቅዱስ ስሙን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም ምን አትበይ አትርሺ። praise God። የምስጋና ሰዎች የምትሆኑ ስታስታውሱ ነው። እግዚአብሔር ሆይ አመሰግናለሁ በሉት። ሃሌሉያ አሜን አሜን አሜን። አሁን ያላችሁበትን ሰፈር ርቃችሁ ልትሄዱ ሲዝኑ መጥቷል። በልመና ልትመጡ ይላል ሲዝኑ መጥቷል እያልኩ ነው።
ይኸውላችሁ ፈልጋችሁ እስከማታገኙ ድረስ እግዚአብሔር አድራሻችሁን ሊቀይር ሲዝኑ መጥቷል። in the name of Jesus be grateful። አሁን እዚህ ጋር ቁጭ ብላችሁ እግዚአብሔር ሆይ አመሰግንሃለሁ ብሉት። የዛሬ 5 ዓመት እዚህ ቦታ አልነበርኩም። የዛሬ 10 ዓመት እዚህ ቦታ የዛሬ 15 ዓመት ይሄ ቦታ ለኔ እንደ ተአምር ነበር። ተአምር ነገር ግን by his grace ሃሌሉያ በእግዚአብሔር ጸጋ በእግዚአብሔር እርዳታ በእግዚአብሔር ጉልበት I'm standing here በአዳኜ አለት በሆነኝ በመሸሸጊያዬ I'm here and I will remember that። grateful መሆን አለባችሁ። የሰዎች ህይወት በኮምፕሌን የሚሞላው ስለሚረሱ ነው። they forget የሚረሱ ሰዎች ባህሪ በማጉረምረም የተሞላ ነው። ለዚህ ዘውልቁ ላይ እግዚአብሔር መጣና ይሄ ህዝብ እስከ መቼ ነው የሚረሳው አለ። በፊታቸው ያረኩትን ተአምራት ለምን አያስታውሱም አለ። ባህር ስከፍል አይተዋል፣ ውሃውን ሳወጣ አይተዋል፣ ጫማቸው ሳያልቅ አይተዋል፣ እግዚአብሔር አምላክ መናስ መግባቸው አይተዋል። but they still forget። be grateful። እግዚአብሔር ሆይ አመሰግንሃለሁ በሉት። in the mighty name of Jesus ያሳለፋችሁን ነገር አትርሱ። አሜን የሚል ሰው አለ ወይ? አንደበታችሁ በምስጋና ይሞላ፣ በምስጋና ይሞላ። እግዚአብሔር ሆይ አመሰግንሃለሁ። አሜን a good position in the mighty name of Jesus። ሩቅ አትሂዱ። ምናልባት እኮ በዚህ ዓመት መጀመሪያ ላይ ፌስ ያረጋችሁት ነገር ነበር፣ እግዚአብሔር ሰብሮ አሳልፏችኋል። in the mighty name of Jesus አሜን አሜን። there was a situation እኔ ጃንዋሪ ላይ የምጸልይበት በጣም strong situation ነበረ personally። ከዛ በኋላ if you remember እዚህ ጋር ነብይ ሄኖክ መጥቶ የሚያገለግልበት የነበረው ወቅት እያስተማረ if you remember እያስተማረ አንድ ቃል ተናገረ ስለ ያቤጽ praise God አሜን አሜን አሜን። ስለ ያቤጽ አቤቱ መባረክን ባርከን አለና አገራ ምንድነው አገይንም አስፋ ከጉዳትም praise God አሜን አሜን። በዛ ቃል ላይ የዘራውት ዘር አለ። ዛሬ ቴስቲሞኒ መነግራችሁ በዛ ቃል ላይ ይሄው ይሄን ይሰማል። I saw a seed። ያን ዘር ስዘራ ነግሬዋለሁ። ይሄን ዘር የምዘራው አልኩት በዛ ቃል ላይ ነው አልኩት። I will never see pain። ፔንን ከህይወት ያወጣልኝ ያለው in the mighty name of Jesus አሜን ትላላችሁ ወይ? እግዚአብሔር ፔንን ሲነቅል አይቼዋለሁ። circumstances ሲነቅል I have a lot to testify በእግዚአብሔር ፊት። don't forget። ሩቅ መሄድ የለባችሁ። don't forget እግዚአብሔር በህይወታችሁ ላይ ያደረገው። you have to be grateful። የሚያስታውስ ሰው የምስጋና ሰው ይሆናል። አሜን አሜን። ጃንዋሪ ላይ ያሳሰበኝ አሁን ያሳሰበኝ አይደለም። ፌብሩዋሪ ላይ ያሳሰበኝ አሁን ኖ ማርች የለም ኤፕሪል ላይ አሁን የለም praise God። ስለዚህ ነፍሴን ነግራታለሁ። ውለታውን አትርሺ። እግዚአብሔርን አመስግኙ። እግዚአብሔርን ከፍ አድርጊው። አሜን የሚል ሰው አለ ወይ? እስቲ I'm grateful በሉ እስቲ። እስቲ በእልልታ በጭብጨባ እግዚአብሔርን አመስግኑታ በደንብ። ሃሌሉያ። መርሳት ህይወታችንን አመስጋኝ እንዳንሆን ያደርጋል። ማስታወስ ግን የምስጋና ሰዎች ያደርገናል። ሃሌሉያ in the mighty name of Jesus። አንድ ጊዜ ካትሪን ኩልመን እያገለገልኩ አለች። ከሷን የሰማው ስትናገር እያገለገለች ወይ ከሷ ወይ ፓስተር ቤኒን ሲናገር ነው። ከዛ አትራይተስ የነበረባት ሴትዮ ነበረች። እጇ ጠቅላላ እንደዚህ እንደ በቃ የተቆለመመ ፔንፉል የሆነ ሴት። ከዛ በኋላ መጣች ጉባኤ ውስጥና መጣ የጌታ ኃይል ነካት። she was healed completely። ከዛ በንጋታው ልትመሰክር መጣች። ጇ ሁሉ ቀነባበ ተናገረች መሰከረችና ከዛ በኋላ ካትሪን አለች እቺኛዋ ጣት ብቻ ትንሽ ጎበጥ ብላለች አለች። እቺኛዋ ብቻ ትንሽ ጎበጥ ብላለች። I don't know why ሌላ ሁሉ ተፈውሶ እቺ ብቻ የቀረችበት አልገባኝም አለቻት አለ። ካትሪን እንደዚህ አለቻት አለ so that you can remember እጅሽ እንዴት እንደነበር እንድታስታውሽ እግዚአብሔር ትንሿን ጎበጥ አርጎልሻል አለቻት አለ። ጎበጥ ያለችዋን ስታይ ይሄም ለካ ጎባጣ ነበር ብለሽ እግዚአብሔርን ማመስገን ትችያለሽ። አሜን አሜን። እግዚአብሔር የጎበጠ ነገር ሲሰጣችሁ መጠበቅ የለባችሁ። be grateful። አመሰግናለሁ። አሜን አሜን አሜን። Father I thank you ማለት አለ። ቤት ውስጥ አንድ ጫማ አለኝ ያስቀመጥኩት praise God። ጫማ አለኝ። ይሄ ጫማ አይወጣም ትለኛለች። አይወጣም እላታለሁ። አታረገውም አላረገውም።
አትሰጠውም አልሰጠውም ለምን I want to remember something praise God አይወጣም አለ ቤት ስመጡ ጠይቁኝ አንድ ቀን ተዘጋይታችሁና ጠይቁ ያን ጫማ ሳይኝ በሉ ያን ጫማ ሳይ ጌታና ከብሮ I remember ጌታው አሁን never forget ነው አለ አንዳንድ ሰው አንዳንድ ቃችሁ ከቤት መውጣት የለበትም አንዳንድ ሸሚዝ አለ ለብሳችሁት ያለቀሳችሁበት እሱን አሳጥባችሁ ተኩሳችሁ ማስቀም so that you remember እግዚአብሔርን ማዳን I'm telling you በእውነት I will show you that ያን ጫማ I promise you መውሰድ አይቻልም አታረገውም አላረገውም ለመደረግ ራሱ ቅዱስ ነው praise God it's too holy but I remember hallelujah you have to be grateful ማስታወስ የይቅርታ ሰው ያረጋቸዋል የምህረት ሰው ያረጋቸዋል because ሰዎች ይቅር የማይሉትና unforgiveness በህይወታችሁ ላይ ያለ because you don't remember መጽሐፍ ቅዱስ ሲናገር እንደምታውቃላችሁ አንድ ስለ ሲናገር አገልጋይ ያለበት ዕዳ መክፈል ስላቃተው ይላል ማቴዎስ 18:25 ላይ ራሱ ሚስቱ ልጆቹ ንብረቱ ልትሸጠው ዕዳ እንዲከፍል ጌታው አዘዘ በዛ ጊዜ አገልጋዩ በእግሩ ላይ ወድቆ ታገሰኝ ያለብኝ ዕዳ ሁሉ ከፍላለሁ ሲለመነው ጌታውም አዘነለት ማረው ዕዳውንም ትቶለት አሰናበተው ይላል ልክ ተሰናብቶ ሲወጣ መጽሐፉ እንደዚህ ነው የሚለው በር ላይ እሱ ዕዳ ያለበትን ሰው አገኘ የሱ ዕዳ ያለበት ከሱ የሚያንስ ሰው አገኘ እሱ የነበረው ከሱ በላይ የነበረ ሰው አለ ሲወጣ ለከሱ የሚያንስ ሰው አገኘ immediately ረሳ ከምን ውስጥ እንደወጣ ያዘው ይላል አንቀው ነው የሚለው ሄዳችሁ አሙቃሉ ክፈል አረ የለኝም አለው ይላል ዕዳይን እስክትከፍል ብሎ ይላል ወደ እስር ቤት ጣለው ነው ይኸውላችሁ within few minutes ሰውየው ረሳ እግዚአብሔር ከምን you see unforgiveness የእግዚአብሔርን ምህረት ያለ ማስታወስ በሽታ ነው because you don't remember እግዚአብሔር እንዴት ምህረትና ይቅርታ እንዳረገላችሁ that's why you don't forgive others ንጉሡ ይሄን በሰማ ጊዜ አስጠራው ይላል አንተ ይቅር እንደተባልክ ይቅር ልትል አይገባህም ነበርና ነው you supposed to know better forgiveness በህይወታችን ላይ ይውላችሁ የማስታወስ ውጤት ነው judgment ያለ ማስታወስ ውጤት ነው ሰዎችን ጀጅ የሚያደርጉ ሰዎች የራሱ ሰዎች ናቸው ምን ክርስቲያን አለ ይላል ቁጭ ብሎ እንትን ላይ ስክሪን ላይ ቁጭ ብሎ ምን አለ ሰው የለም ሰው አለ እንዲሆነው በዚህ ይሄ ይኸውላችሁ የጽድቅ ጠባቂዎች ምልክት አይደለም የእግዚአብሔር ምህረት የራሱ ሰዎች ምልክት ነው እከሌ እንደዚህ ሲያረጋ አገኘ ነው እከሌት እንደዚህ ተናየናት እከሌ በዚህ ወጥቶ በዚህ ገብቶ እከሌ እዚህ ጋር ደርሶ እከሌ እንደዚህ ሆኖ ይሄን ሲሉ ሰዎች ይላሉ አንተ ለእግዚአብሔር መንግስት የቆም የእግዚአብሔር መንግስት ጠባቂ የእግዚአብሔር መንግስት ዘበኛና ሚሊሻ የእግዚአብሔር መንግስት ልዩ ኃይል ሁሉ ይሆናል የእግዚአብሔር መንግስት ልዩ ኃይል መጽሐፍ ቅዱስ ግን የሚለው የእግዚአብሔር መንግስት ሽፍታ ነው የሚለው ምህረትን ይረሳ እግዚአብሔር ያደረገለትን ይረሳ ወንድምህን ይቅር ማለት አይገባም ነበር ብዙውን ጊዜ ሰዎችን ጀጅ የሚያደርጉ ነገር ትረስት ሚ የባሰ ሜስ ውስጥ ያሉ ሰዎች ናቸው ይኸውላችሁ እኔ እንደው ምን አለበሉኝ ኢንቨስቲጌት አስደርጉ አለለም አረጋለሁም አለለም but if you see someone judge የሚያረግ ሰው ካያችሁ በዛ ሰው ህይወት ውስጥ የባሰ ሜስ የተጨማለቀ ነገር ያለበት ሰው ከእግዚአብሔር ጋር በንጽህና የሚጓዝ ሰው እግዚአብሔር እንዴት እንደረዳው የሚያቅሰው he knows እግዚአብሔር እንዴት አርጎ ነገሩን እንደሸፈነለት እንዴት አርጎ ከውድቀት ውስጥ እንዳወጣው እንዴት አርጎ ከጠላቶቹ እንደታደገው don't forget አለመርሳት ማስታወስ የምህረት ሰዎች ያደርገናል ሃሌሉያ አሜን ማስታወስ የበረከት ሰዎች ያደርገናል you will be blessed አሜን የሚል ሰው አለ ወይ ዘፍጥረት 9:26 ላይ ነው እንደዚህ አለ ያረሱትን ልጆች እንደዚህ አላቸው ደግሞም የሴም አምላክ እግዚአብሔር ይባረክ ከነዓንም የሴም ባሪያ ይሁን ይላል አያችሁ ሴምን እየባረከው ያን መርገም ደግሞ አይረሳ
ቁጥር 27 ላይ እንደዚህ አለ እግዚአብሔር የያፌትን ግዛት ያስፋ ሃሌሉያ this is your blessing ያለ መርሳት በረከት ይሄ ነው አሜን የሚስዋል ወይ ያለ መርሳት በረከት ይሄ ነው እግዚአብሔር የያፌትን ግዛት ያስፋለት don't be limited in the mighty name of Jesus አሜን አሜን መርሳት ህይወታችሁን ይገድባል ማስታወስ ደግሞ ገደባችሁን ያነሳል አጥራችሁን ያነሳል ዛሬ በህይወታችሁ ላይ እናገራለሁ በጌታ በኢየሱስ ስም የፍሬያማነታችሁ ገደብ ይነሳ የስኬታችሁ ገደብ በኢየሱስ ስም ይነሳ በህይወታችሁ ላይ አጥር የሆነ ነገር በጌታ በኢየሱስ ስም አሁን ይላቀቅ I pray that you may advance in the name of Jesus የያፌትን ግዛት እግዚአብሔር ያስፋለት this is the blessing ልጁን እየባረከው ነው because you remember hallelujah አሜን የሚስዋል ወይ አባቱን ኤክስፖዝ ያላደረገውን ልጁ እንደዚህ ያለው እግዚአብሔር አምላክ ግዛትህን ያስፋልን ዳርቻህን ያስፋ ዛሬ በአንድ ሰው ላይ እኔ እየተናገርኩ ነው በአንድ ቤተሰብ ላይ በኢየሱስ ስም ይሆን እናገራለሁ በስራችሁ ላይ በጌታ በኢየሱስ ስም አውጃለሁ እግዚአብሔርን በማስታወስ በረከት ተባረኩ ውለታውን በማስታወስ በረከት ተባረኩ ቸርነቱን በማስታወስ በረከት ተባረኩ in the mighty name of Jesus እንነሳለን በጌታ ፊት oh yes የጌታ መንፈስ እዚህ አለ መንፈስ ቅዱስ በዚህ አለ he is here oh yes palavena magala barala kela diano masapra la bene pela vena manto pradiga no vano musupo jiga la bara je kala vena manto pra la vene megele bora la bara yes jiga bara la bara la masapra la dia እግዚአብሔር ያፌትን ግዛት ያስፋ ስማችሁን አስገቡ in the mighty name of Jesus kela diano ma sopra diano ma ya palova no ma sopolo vedi jiga bara la bana ma sapra la vene megele bora la bara la dia I remember በሉት እግዚአብሔር አስታውሳለሁ የምረሳ ሰው አይደለሁም እንዳልተደረገለት ሰው የመሆን አይደለሁም እንዳላየ መሆን አይደለሁም እንዳልሰማ መሆን አይደለሁም እንዳላወቀ መሆን አይደለሁም I remember Father I remember ነፍሴን ከሞት ስታወጣ አስታውሳለሁ አይኖቼን ከእንባ ስትከለክል አስታውሳለሁ እግሬን ከመሰናክል ስትይዝ I remember oh yes አንዴ ቃሰጣቸዋለሁ ተጫውት yes ከፍ አድርገው ትንሽ I will give you 1 minute to remember እግዚአብሔር አስታውሳለሁ በሉት kela diano ma ya pradiano ma soporolo venemeyepu yes እግዚአብሔር አንድ ሰው ግዛት ሊያሰፋ በዚህ አለ ዳርቻቸውን ሊያሰፋ በዚህ አለ የያፌትን በረከት በሕይወታችሁ ላይ እናገራለሁ እግዚአብሔር የያፌትን ግዛት ያስፋለት ያስፋ አይከልከል አይወሰን አይቆጠብ ኬላኒያሞስ አፓራዲያኖ ማንቶ ፕራቬኔ ጄባጋዶስ አፕራላቬና ማያ ፖራሎቫኖ ማሶፕራዲያ yes አንደበቶቻችሁን ክፈቱና ተናገሩ I remember በሉት ጌታን I remember ያንን ሌሊት እንዴት እንዳሳለፍከኝ አስታውሳለሁ ክፉዎች በእኔ ላይ በተነሱ ጊዜ አለ ወጥመዳቸውን በዘረጉብኝ ጊዜ I remember that night lekradiano masopravena mayapo ጠላቴ በእኔ ላይ ደስ እንዳይሰኝ ባደረከው በዛ ምሽት I remember that night lekadiano masoprolovene meya ወጥመድ አልያዘኝም አለ ወጥመዱ ሲሰበር አስታውሳለሁ ነፍሴ እንዳዳኝ ወጥመድ ከወጥመዱ ስታመልጥ አስታውሳለሁ I remember every minute I remember every emotion lendo pradiana masapora lovano mayapo hallelujah የታለ ያ የሚያስታውስ አንድ ሰው ፈልጋለሁ
የእግዚአብሔርን ነገር የሚያስታውስ አንድ ሰው ፈልጋለሁ። እጆቻችሁን አንሱና ወደ እግዚአብሔር አይ ሪሜምበር በሉት። ጌታ ሆይ yes 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 lendo pradiano masapora oh yes come on come on come on come on come on come on jebagado sapra le venemeia le pradiano masoporo lo venemeia jebagado sapradiano manda prova le bagado sando pradiano maye jebagado santo pradiano manda legadiano masaporo lo venemeia oh, 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 oh yes 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 ክፎች በተነሱብኝ ጊዜ ለጋዲያኖ ማሳፕራዲያ ያመጽ ደጅ በተከፈተ ጊዜ ጠላቶቼ በተሰበሰቡ ጊዜ በኔ ላይ በመከሩ ጊዜ እግዚአብሔር ሆይ እንዴት እንዳስጣልከኝ አስታውሳለሁ። እንዴት እጅን እንደዘረጋ አስታውሳለሁ። እንዴት እንደማርከኝ አስታውሳለሁ። ሞቴን እንዴት እንዳስቆምከው አስታውሳለሁ። I remember Jekalavena maya pradiano manto palova Jegabara la bona masando pradiano manto porolo vede beye per la bana maya Jibaba la barra la bana masa pradigalo mas አዳኘን አረሳው ምሽጌን አረሳው መጠገዬን አረሳው አለቴን አረሳው No 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 I will never forget I will never forget Lando pradiano maso parro lo vei Shigadona masa parra la venemeyando palova ya 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 Oh yes ዛሬ አንድ ሰው ከእግዚአብሔር ጋር እንደገና ኪዳን ውስጥ ይገባል። እንደገና ቃል ኪዳን ውስጥ ራሳችሁን አስገቡ። እንደገና ኮሚትመንት ውስጥ ራሳችሁን አስገቡ። I am not here to complain በሉት። ኮምፕሌን ለማድረግ አልቆምኩም። እግዚአብሔር ሆይ ኖ 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 ዛሬ ለማስታወስ እዚህ ያለው የማስታወስ አለት ላይ ቆማለሁ። የማስታወስ አምባ ላይ እወጣለሁ። I remember ምህረትህን፣ ማዳንህን፣ መታደግህን፣ መትረፌን አስታውሳለሁ። Hey sopradiano mando pralave yelibona masa pradigano maya jiba bagala bara la bono moso prolo vene megele bora la bara la dia jekadiano masa parra la venemento pagadiana levagado sopradigano maso porlo vene megele bora di jeba bagado soporlo vene me አረጅን አስታውሳለሁ። እግዚአብሔር ሆይ ድምጽህን አስታውሳለሁ። አስታውሳለሁ። አረማመድን አስታውሳለሁ። ኮቴህን አስታውሳለሁ። እንዴት ጣልቃ እንደገባ አስታውሳለሁ። እግዚአብሔር ሆይ I remember everything legadiano masa pradiano mando palova jeva bagado sapradiano mando paleve የታለ አንድ ሰው የሚያስታውስ Jekalavena mando pradiano maso porralo vanema Yes 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 ያንን ሌሊት አስታውሳለሁ በሉት። በወጀቡ ላይ የተራመድክ ስትመጣ አስታውሳለሁ። በማዕበሉ ላይ የተራመድክ ስትመጣ አስታውሳለሁ። ማዕበሉ ስትገስጽ አስታውሳለሁ። ፋዘር I remember Calavena monta pradiano maso palevene meia porra lovanoma Kila bala bara la bala bara la bala bara Jikala bala bara la bara la bara la bala bara la Ora pala bala bara la bala bara la bala bara la Jikala bala masa para la bala ማንም አልነበረ ከጎኔ ትላንት በበረሃ ትዝ ይለኛል አንተ ነህ ኃይሌን ያደስክልኝ ሆነ የሕይወት ውሃ ትዝ ይለኛል የዛሬውን አይተህ ልጅ ሳለሁ ለክፉ እንዳልተውከኝ ትዝ ይለኛል አሁን አልረሳውም ጌታዬ ክብር ያከበርከኝ አልረሳውም
አረሳውም ትዝ ይለኛል ማንም አልነበረ ከጎኔ ትላንት በበረሃ ትዝ ይለኛል አንተነ ኃይሌን ያደስክልኝ ሆነ የሕይወት ውሃ ትዝ ይለኛል የዛሬውን አይተህ ልጅ ሳለሁ ለክፉ እንዳልተውከኝ ትዝ ይለኛል አሁን አረሳውም ጌታዬ ክበር ያከበርከኝ አረሳውም ውለታዬ አረሳውም ሃሌሉያ ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአይምሮዬ በላይ ነው አቤት ምሕረቱ ምን እከፍለዋለሁ እኔም ክብር አግኝቼ አገልጋይ ሆኛለሁ ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔ ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአይምሮዬ በላይ ነው አቤት ምሕረቱ ምን እከፍለዋለሁ እኔም ክብር አግኝቼ ማገልገል ችያለሁ ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁ እኔ እልልታዬ ይኸው ይድረስልኝ ዛሬ እልልታዬ ማለት ችያለሁ እኔ አረሳውም ውለታዬ አረሳው ሃሌሉያ አረሳውም ሃሌሉያ እኔ አረሳው ያደረክልኝ ሳስበው ከቁጥር በላይ ነው ለኔ የሆንከውን ሳስበው ያደረክልኝ ሳስበው ከቁጥር ለኔ የሆንከውን ሳስበው የኢየሱስ ሃሌሉያ ሳስበው ከቁጥር በላይ ነው ሃሌሉያ ሳስበው ከቁጥር በላይ ነው ስለዚህ አረሳው የኔ ኢየሱስ አረሳው Thank you Jesus አረሳው Thank you Father አረሳው የጌታ እግዚአብሔር መንፈስ እዚህ አለ
ኢየሱስ ለመጨረሻ ጊዜ አረሳው ሃሌሉያ እጆቻችሁ ከፍ አረሳው አረ እግዚአብሔር እናመሰግነዋለን አረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአይምሮዬ በላይ ነው አቤት ምህረቱ ምን ከፍለዋለሁ እኔም ክብር አግኝቼ ማገልገል ችያለሁ ይኸው ኢየሱስ ሃሌሉያ ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁ እኔም ይኸው ይድረስልኝ ዛሬ እልልታዬ ማለት ችያለሁ እኔም አባቶ እናመሰግናለን እናመሰግናለን አባባ ኢየሱስ We'll never forget. እንዴት ረሳለሁ ጠላቶች ከበውኝ እንዴት ረሳለሁ ከዚያ እንደወጣሁኝ እንዴት ረሳለሁ መሞት ነበረብኝ እንዴት ረሳለሁ ባንተ ግን ተረፍኩኝ ባንተ ግን ተረፍኩ አረሳውም ምሕረትህን አረሳውም ያረከውን አረሳውም ምሕረትህን እንዴት ረሳለሁ ከሳሾች ከበውኝ እንዴት ረሳለሁ ከዚያ እንደወጣሁኝ እንዴት ረሳለሁ መሞት ነበረብኝ እንዴት ረሳለሁ ባንተ ግን ተረፍኩ ባንተ አረሳው ውለታህን አረሳው ማዳንህን ያኔ እልልታ ያለው ማን ነው? ጭብጨባ ያለው ማን ነው? ክብር ያለው ማን ነው ለዚህ ጌታ? ኦ አባቶ እናመሰግናለን። We'll always remember. እግዚአብሔር ሆይ የመርሳት አመጽ ውስጥ ሕይወታችን አናስገባ። I remember. እግዚአብሔር ሆይ በጌታ በኢየሱስ ስም እናከብርሃለን። ዛሬ በጌታ በኢየሱስ ስም በአንድ ሰው ሕይወት ላይ እግዚአብሔር ሆይን አዋጅ አውጃለሁ። እግዚአብሔር የያፌትን ግዛት ያስፋ ተብሎ እንደተጻፈ በጌታ በኢየሱስ ስም በማስታወስ ውስጥ ያለ በረከት በጌታ በኢየሱስ ስም ወደ ቤታቸው ይግባ። I bless in the mighty name of Jesus. አውጃለሁ በጌታ በኢየሱስ in the mighty name of Jesus እግዚአብሔር ግዛታችሁን ያስፋ፣ ዳርቻችሁን ያስፋ። እግዚአብሔር አምላክ የናንተ የሆነውን ነገር ያስፋላችሁ። ድንኳናችሁ በኢየሱስ ስም ይስፋ፣ አረማመዳችሁ ይስፋ፣ አካሄዳችሁ የሰፋ ይሁን። የትኛውም ሕይወታችሁን የገደበ በጌታ በኢየሱስ ስም ዛሬ ይነሳላችሁ። I remove every limit in the mighty name of Jesus. እስቲ ከኔ ጋር ውጁ እግዚአብሔር ሆይ በሉስቲ አስታውሳለሁ አዳኜ ነህ፣ አለቴ ነህ፣ ምሽጌ ነህ፣ ብርሃኔ ነህ፣ መድኃኒቴ ነህ። እግዚአብሔር ሆይ ባንተ ያለፍኩትን ያሳለፍከኝን አረሳም፣ በረከትህን አረሳም፣ ማዳንህን አረሳም። በጌታ በኢየሱስ ስም አመሰግናለሁ። እስቲ አንድ ሰው ለጌታ ክብር ይስጣ በደም። ሃሌሉያ። ተቀመጡ። you are blessed.
ኦ የስ አባቶ እናመሰግናለን። ሃሌሉያ አሜን አሜን። እግዚአብሔር የያፌትን ግዛት ያስፋ። የራሳችሁን ስም አስገቡ። እግዚአብሔር ግዛታችሁን ያስፋላችሁ። የኖህ በረከት ይሄ ነው። አንተ አለው ያስታወስከው ልጅ አለ እግዚአብሔር ግዛትን ያስፋል። in the mighty name of Jesus I remove every limit. የትኛውም ህይወታችሁን ፋይናንሳችሁን የገደበ ገደብ በጌታ በኢየሱስ ስም የተነሳ ይሁን። አረማመዳችሁን የገደበ በአንድ ስፍራ ብቻ እንድትዞሩ ያደረገ በአንድ ነገር ላይ ብቻ እንድትንቀሳቀሱ ያደረገ ገደብ በጌታ በኢየሱስ ስም የተነሳላችሁ። I remove that limit. I remove that limit. በጌታ በኢየሱስ ስም እግዚአብሔር የተከፈተ ነገር ውስጥ ያስገባችኋል። ፓላዲያ እስቲ አንዴ ቃል ጸልይ በጌታ ፊት in the mighty name of Jesus. ኬላዲያኖ ማሳፕራዲያ ጄካላቬና ማሳንቶ ፕራዲያ ፀሐይኔ ወደዚህ ጌታ ስላንቺ ይናገረኛል። I want to pray for you. come ጄካላባና come in the mighty name of Jesus. እየጨረስኩ ያለ መንፈስ ቅዱስ ወደ ልቤ ስላመጣ ነው። እግዚአብሔር አዲስ ደጅ ሲከፍትልሽ አያለሁ። እግዚአብሔር ግዛትሽን ያሰፋል in the mighty name of Jesus. in the mighty name of Jesus. lindo pradiana masakalo paradigano manto liva adoso pradiano mapa jigabara labona moso proloveneme palane manto pradias. እግዚአብሔር እግሮችሽን በአዲስ መንገድ ይመራል። እግዚአብሔር አይምሮሽን በአዲስ አይዲያ በአዲስ ሐሳብ ሲሞላ ያለው you will receive a new direction. የበረከት የስኬት in the mighty name of Jesus. a financial breakthrough. እግዚአብሔር በነገሮች ላይ መፈታትን ሲያደርጋ ያለው ላንዶ ፕራዲያና ማሳፖራ ሊቫናማ ጂካሎ ፕራዲያ እግዚአብሔር የያፌትን ግዛት እንዳሰፋ በጌታ በኢየሱስ ስም ዛሬ በሕይወትሽ ላይ እናገራለሁ። I release you in the mighty name of Jesus. በጌታ በኢየሱስ ክርስቶስ ስምና ስልጣን ያፌት ምንም ባልነበረው ጊዜ ገና ምድር ባዶ በነበረች ጊዜ ምንም አይነት ፍሬ በማያይበት ጊዜ ከስትራግል ውስጥ በወጣበት ጊዜ እግዚአብሔር እንደተናገረው የእግዚአብሔር ድምጽ የመንፈስ ቅዱስ ድምጽ ወደኔ እንደዚህ ሲል መጣ። I will expand your territory አለኝ ጌታ። ግዛትሽ በጌታ በኢየሱስ ስም የሰፋ ይሆናል in the mighty name of Jesus. ትወጫለሽ፣ ትገቢያለሽ፣ መሰማሪያንም ታገኛለሽ። እግሮችሽ አዳዲስ ነገር ረግጣሉ። እጆችሽ አዳዲስ ነገር ይይዛሉ። አይኖችሽ አዳዲስ ነገሮችን ያያሉ። አይምሮሽ አዲስ ነገር ያስባል። በጌታ በኢየሱስ ክርስቶስ ስም ገደቡ ተነሳ። ሊንዶ ፕራዲያኖ ማሳፓራ ላቬኔ Thank you Holy Spirit. in the mighty name of Jesus. የሚመጣው አመት 2026 እግዚአብሔር ግዛትሽን የሚያሰፋበት አመት ነው። I release you in the mighty name of Jesus. Thank you አባቱ እናመሰግናለን። ጄካላቫራ ላቬና ማሳንቶ ፕራዲያ Thank you Holy Spirit. አባቱ ከፍ እናረጋለን። Thank you, we honor you. በጌታ በኢየሱስ ስም በዚህ ስላለ እናመሰግናለን። Oh yes, in Jesus name we pray. Amen. ሃሌሉያ። ስለ ጌታ ክብር ስጡ። የጌታ መንፈስ በዚህ አለ። Thank you Holy Spirit. Praise God.